እንደ ኢትዮጵያን አቆጣጠር በ1930 በላቲናዊቷ ሀገር ኦራጋይ በ13 ሀገራት ተሳታፊነት ሀ ብሎ መካሄድ የጀመረውና ራሷን አዘጋጇን በፍጻሜው አርጀንቲናን 4-2 አሸንፋ ሻምፒዮን እንድትሆን ያደረገው የዓለም ዋንጫ ውድድር 96 ዓመታትን አስቆጥሮና 22 ዝግጅቶችን አሳልፎ ዘንድሮ ደግሞ 23ኛ ድግሱን ደግሶ ሙሽራውን እየጠበቀ ነው። በታሪክ ለመጀመሪያ ጊዜ 48 ሀገራትን ያሳተፈው ይህ የዓለም ዋንጫ አሁን ላይ 44 ሀገራትን ሸኝቶ የግማሽ ፍጻሜ ተፋላሚ 4 ሀገራትን ብቻ አስቀርቷል። 4ቱ ሀገራትም ዛሬና ነገ በሚደረጉ ውድድሮች የፍጻሜና የደረጃ ተፋላሚዎችን የሚለይ ሲሆን ዛሬ ምሽት 4 ሰዓት ላይ ሁለቱ የአውሮፓ ሀያላን ሀገራት ስፔንና ፈረንሳይ ይፋለማሉ። እነዚህ ዓለም ፍልሚያቸውን በጉጉት የሚጠብቅላቸው የፈረንሳይና የስፔን ብሔራዊ እግር ኳስ ቡድኖች ጨዋታ የተለየና አላፊው ለዋንጫ የሚጠበቅበት ፍጥጫ ነው። ሁለቱ ሀገሮች በአውሮፓ እግር ኳስ ሀያላን በመሆናቸው ጨዋታው የአውሮፓ ክላሲክ ወይም ታላቅ ተጠባቂ ፍልሚያ በመባል ይታወቃል። በዓለም አቀፍ መድረኮች ሲገናኙ እጅግ አዝናኝና ከባድ ፉክክር ያለበት ጨዋታ የሚያሳዩ ሲሆን ጨዋታውም ለእግር ኳስ ነፍስ የሚደረግ ጨዋታ በሚል የሚገለጽ ነው። እነዚህ በውድድሮች ላይ የዓለም ዋንጫንና የአውሮፓ ዋንጫን ወይም ዩሮን ያነሱና የእግር ኳስ አፍቃሪዎችን ቀልብ የሚስቡ አስደናቂ ትዕይንቶችን የሚያሳዩት ሁለቱ ሀገሮች ከምሽቱ ጨዋታቸው በፊት በመድረኩ ያላቸውን አስደናቂና ያልተሰሙ ታሪኮችን ጨምሮ የእርስ በርስ ግንኙነታቸውንና የተመዘገቡ አስገራሚ ሪከርዶችን እንዲሁም ሌሎችን ጉዳዮች ያካተተ የገበያ ስፖርት ከሜዳ ባሻገር የሐምሌ 7 ዕለተ ማክሰኞ ልዩ ትንታኔያችንን እንደሚከተለው ሰንደን ይዘንላችሁ ቀርበናል። ፕሮግራሙን አዘጋጅቼ የማቀርብላችሁ መኮንን አልማው ነኝ። እስከ መጨረሻው አብራችሁን ትቆዩ ዘንድ በክብር ጋበዝኩ። And he improvised a quite delicious finish. He will have his say, and with moments left of this game, and he has crashed it into the flag stayed down. የአውሮፓ ሀያሏ የእግር ኳስ ሀገር ፈረንሳይ በዓለም ዋንጫው እጅግ የደመቀና ስኬታማ ታሪክ ያላት ሀገር ናት። በታሪኳ 2 ጊዜ የዓለም ዋንጫን እንደ ኢትዮጵያን አቆጣጠር በ1998 እና በ2018 ማሸነፍ የቻለችው ፈረንሳይ ከዚህ በተጨማሪ በ1930 በተካሄደው የመጀመሪያው የዓለም ዋንጫ የመጀመሪያዋን የማሸነፊያ ግብ በማስቆጠር የውድድሩን ታሪክ የጀመረች ታሪካዊ ሀገር ናት። ፈረንሳይ 22ቱን የዓለም ዋንጫ እየተፈራረቁ ካነሱት 8 ሀገሮች መካከል አንዷ ስትሆን በ1998 ራሷ ባዘጋጀችው ውድድር ብራዚልን 3-0 በማሸነፍ የመጀመሪያዋን ዋንጫ አሳክታለች። ሁለተኛ ድሏን ደግሞ በ2018 ሩሲያ ላይ በተዘጋጀው ውድድር ክሮኤሽያን 4-2 በሆነ ውጤት በማሸነፍ ሻምፒዮን መሆን ችላለች። እንዲሁ በኳታር በተዘጋጀው የ2022 የዓለም ዋንጫም አስደናቂ አቋም በማሳየት ፍጻሜ ላይ የደረሰች ሲሆን በአርጀንቲና በፔናልቲ ተሸንፋ ሁለተኛ ወጥታለች። ፈረንሳይ በዓለም ዋንጫ ታሪክ ከ150 በላይ ግቦችን በማስቆጠር በዓለም አቀፍ ደረጃ 4ኛዋ ከፍተኛ ደረጃ ላይ የምትገኝ ሀገር ናት። እንደ ዚነዲን ዚዳን፣ ጁስት ፎንቴንና ኬላን ምባፔ ያሉ ድንቅ ተጫዋቾችን ለዓለም ያበረከተችው ፈረንሳይ በዓለም ዋንጫው ካላት ጠንካራ ታሪክ አንጻር በዓለም አቀፍ ደረጃ በአስደናቂ ተፎካካሪነቷ ትታወቃለች። ፈረንሳይ በዓለም ዋንጫ ታሪክ የመጀመሪያውን ግብ በማስቆጠር የመጀመሪያውን ጨዋታ እንደ ኢትዮጵያን አቆጣጠር በ1930 በማሸነፍና በተከታታይ 2 ጊዜ ማለትም በ2018 እና በ2022 ለተከታታይ ጊዜ የፍጻሜ ተፋላሚ በመሆን ታዋቂ ሀገር ናት። በ1998 እና በ2018 2 ጊዜ የዓለም ዋንጫን ያሸነፈችው ፈረንሳይ በዓለም ዋንጫ ታሪክ ለየት ያሉ ገጽታዎችም አሏት። ፈረንሳይ እንደ ኢትዮጵያን አቆጣጠር በ1930 በተካሄደው የመጀመሪያው የዓለም ዋንጫ ሜክሲኮን 4-1 በሆነ ውጤት በማሸነፍ በውድድሩ የመጀመሪያውን የማሸነፍ ታሪክ ከሌሎች ሀገራት ጋር መጋራት ችላለች። በዚሁ በ1930 የመጀመሪያ ጨዋታ ፈረንሳያዊ ተጫዋች ሉሲን ላውረንት በውድድሩ ታሪክ የመጀመሪያውን ግብ ማስቆጠር ችሏል። የወቅቱ የፈረንሳይ አሰልጣኝ የሆኑት ዲዲር ዴሻምፕስ ደግሞ በአሰልጣኝነትም ሆነ በተጫዋችነት የዓለም ዋንጫን ካነሱ 3 ሰዎች ማለትም ከብራዚሉ ማሪዮ ዛጋሎና ከጀርመናዊው ኮከብ ፍራንዝ ቤከን ፓወር መካከል አንዱ ነው። ኬላን ምባፔ በበኩሉ ባለፈው የ2022 የፍጻሜ ጨዋታ 3 ግቦችን በማስቆጠር የቅርብ ጊዜውን ልዩ የሃትሪክ ታሪክ
ሰርቷል። ፈረንሳይ በዓለም ዋንጫ ታሪክ ውስጥ አስደናቂ የማጥቃት አቅም በማሳየት በተከታታይ 5 ጨዋታዎች 3 እና ከዚያ በላይ ግቦችን በማስቆጠር ልዩ ክብረ ወሰንም ይዛለች። የፈረንሳይ ብሔራዊ እግር ኳስ ቡድን ወይም ሌስ ብሎስ ከታላላቅ የዓለም ዋንጫ ክብረ ወሰኖች በተጨማሪ ብዙ ድሎችና አስደናቂ ጊዜያት ያሉት ቡድን ነው። ፈረንሳይ በዓለም ዋንጫው ከምታስመዘግበው ድል ባሻገር በታሪኳ ለየት ያሉና የአስገራሚ ክስተቶች መገኛ ሀገርም ናት። ከነዚህም መካከል በዋነኛነት የዓለም ዋንጫው ፈጣሪነቷ ቀዳሚ ያደርጋታል። የዓለም ዋንጫ እግር ኳስ ውድድር ሀሳብ የፈለቀውና ውድድሩን አዘጋጅቶ ለመጀመር የበቃው ፈረንሳያዊው የፊፋ የቀድሞ ፕሬዝዳንት ጁሊስ ሪሚ ነበሩ። እንደ አውሮፓውያን አቆጣጠር በ1998 ብራዚልን አሸንፋ ዋንጫውን ያነሳችው ፈረንሳይ በመቀጠል በ2002 በተካሄደው የዓለም ዋንጫ ከምድብ ማጣሪያው ሳታልፍና አንድም ጎል ሳታስቆጠር ከውድድሩ የተሰናበተችበት መጥፎ ታሪክም አላት። የፈረንሳይ ብሔራዊ ቡድን በ2022 የዓለም ዋንጫ ፍጻሜ ከአርጀንቲና ጋር በነበረው ፍልሚያ ፈረንሳያዊ ኮከብ ኪሊያን ምባፔ በጨዋታው 3 ግቦችን ቢያስቆጥርም ወይም ሃትሪክ ቢሰራም ቡድኑ በፍጹም ቅጣት ምት ዋንጫውን ማጣቱ ለማመን ከሚከብዱ እግር ኳሳዊ ታሪኮች መካከል አንዱ ነው። እንደ አውሮፓውያን አቆጣጠር በ1998 ፈረንሳይ ዋንጫውን ስታነሳ በግማሽ ፍጻሜው ከክሮሺያ ጋር በተደረገ ጨዋታ ሊሊያን ቱራም 2 ጎሎችን አስቆጥሮ ቡድኑን አሸናፊ አድርጎ ነበር። ታዲያ የሚያስደንቀው ነገር እነዚህ 2 ጎሎች ቱራም የብሔራዊ ቡድኑን ማሊያ ለብሶ በሙሉ የዓለም ዋንጫ ሕይወቱ ያስቆጠራቸው ብቸኛ ግቦች መሆናቸው ነው። እነዚህን መሰል ታሪኮች በመድረኩ ያስመዘገበችው ፈረንሳይ በታሪክ ለ3 ተከታታይ የዓለም ዋንጫ ፍጻሜ መብቃት የቻለች አስደናቂ ሀገር ለመሆን ስፔንን ዛሬ ምሽት ትፋለማለች። የዓለም ዋንጫውን በደቡብ አፍሪካ በተካሄደው የ2010 ውድድር ፍጻሜ ኔዘርላንድስን 1-0 በማሸነፍ የመጀመሪያ ታሪካዊ ድል ያስመዘገበችው ስፔን በበኩሏ ከብዙ መዋዠቅ በኋላ ዘንድሮ በግማሽ ፍጻሜው መገኘት ችላለች። የስፔን ብሔራዊ ቡድን ወይም ላሮጃ በእግር ኳስ ዓለም ትልቅ ስም ቢኖረውም በዓለም ዋንጫው ግን ተደጋጋሚ ተስፋ አስቆራጭ ጊዜያትን አሳልፏል። በአሰልጣኝ ቪሴንቴ ዴል ቦስኬ ይመሩ የነበሩት ስፔናውያን ድንቅ የሆነውን የቲኪታካ ወይም አጭር ቅብብል ላይ የተመሰረተ አጨዋወት በመጠቀም ዋንጫውን በታሪካቸው አንዴ ብቻ ማንሳት ችለዋል። በ2010 ዓለም ዋንጫ በምድብ ማጣሪያ ከተሸነፉ በኋላ ወደ ጥሎ ማለፉ በመጓዝ ፖርቹጋልን፣ ፓራጓይንና ጀርመንን ማሸነፍ ችለዋል። በፍጻሜው ከመደበኛው ሰዓት ውጭ አንድሬስ ኢኒየስታ ባስቆጠረው ብቸኛ ጎል ኔዘርላንድስን 1-0 በማሸነፍ የዓለም ዋንጫውን ለመጀመሪያ ጊዜ ማሳካት ችላለች። ስፔን ከ2010 በፊት የስፔን ምርጥ ውጤት በ1950 የተመዘገበው 4ኛ ደረጃ ነበር። አብዛኛውን ጊዜ በምድብ ወይም በ16ቱ ዙር ላይ ይሰናከሉ የነበሩት ስፔኖች በተከታታይ 3 ትልልቅ የዓለምና የአህጉር ዋንጫዎችን ማለትም 2008 የአውሮፓ ዋንጫ፣ 2010 የዓለም ዋንጫና 2012 የአውሮፓ ዋንጫን በማንሳት በዓለም እግር ኳስ ታሪክ ብቸኛዋ ሀገር ያደርጋታል። የእግር ኳስ ጨዋታዋ አጫጭር ቅብብሎችንና የኳስ ቁጥጥርን መሰረት ያደረገ በመሆኑ ቲኪታካ በመባል የሚታወቅ አጨዋወት ያላት ስፔን በዓለም ዋንጫው ያላት ልዩ ታሪክም በ2010 በደቡብ አፍሪካ ያሳካችው ብቸኛ የዓለም ዋንጫ ያላት መሆኑ በታሪኳ ለዋንጫ ፍጻሜ ስትደርስ አንድ ጊዜ ብቻ በማሸነፍ አብዛኛውን ጊዜ በምድብ ወይም በጥሎ ማለፍ ጨዋታዎች የምትወጣ መሆኗ በ2010 የዓለም ዋንጫ በአማካይ ከ65% በላይ ኳስ በመቆጣጠር አስደናቂ የበላይነት ማሳየቷ ስፔን በ2010 ዋንጫውን ስታነሳ መጀመሪያ ላይ በስዊዘርላንድ ተሸንፋ የነበረ ሲሆን በቀሪዎቹ ጨዋታዎች ሁሉ 1-0 እያሸነፈች በጣም ጥቂት ግቦችን በማስቆጠር ዋንጫውን የያዘችበት ልዩ ታሪክ አላት። ተተኪ ትውልድና የአሁኑ ስኬትን በተመለከተ ደግሞ ስፔን በ2010 በወቅቱ ባሏት ኮከቦች ማለትም እንደ ኢኔስታ፣ ዣቢና ካሲያስ ባሉ ኮከቦቿ ካሸነፈች በኋላ አሁን ላይ አዲስ ትውልድ ፈጥራ በወጣቶቹ ተጫዋቾች በሜዳ ላይ አስገራሚ እንቅስቃሴ በማድረግ የዓለም ዋንጫን ጨምሮ ለትላልቅ ክስተቶች ጠንካራ ተፎካካሪነቷን ማስመስከሯ የአሁኑ የስፔን አስደናቂ መልክ ነው።
ታዲያ የዛሬ ተጋጣሚዎች የፈረንሳይና የስፔን የእግር ኳስ ታሪካዊ ግንኙነት ምን ይመስላል የሚለውን ስናይ የአውሮፓ አንቱ የተባሉ እኒህ ሁለት ሀገሮች በታሪክ ያደረጉት እጅግ ተወዳጅ ፉክክር ተደርጎ ይወሳላቸዋል። እነዚህ አጎራባች ሀገሮች በታሪካቸው 38 ግጥሚያዎችን ያደረጉ ሲሆን ስፔን 18 ጊዜ ስታሸንፍ፣ ፈረንሳይ ደግሞ 13 ጊዜ ድል ቀንቷታል። 7 ጨዋታዎችን ደግሞ በአቻ ውጤት ማጠናቀቅ ችለዋል። የመጀመሪያው ዘመን ከ1922 እስከ 2000 የፈረንሳይ መነሳትና የበላይነት ዘመን ተደርጎ ይወሳል። በ1922 የተደረገው የመጀመሪያው ጨዋታቸው በስፔን 4-0 አሸናፊነት የተጠናቀቀ ሲሆን በወቅቱ ስፔን 7 ጨዋታዎችን በማሸነፍ የበላይ ነበረች። ዩሮ 1984 ፍጻሜ ለብሎቹ የተለየ ታሪክ ያለው ሲሆን የፈረንሳይ እግር ኳስ በዓለም መድረክ መታየት የጀመረው ይህንን ጨዋታ በማሸነፍ ነበር። በዚህ ወቅት ፈረንሳይ 2-0 አሸንፋ ታሪካዊ የመጀመሪያ ዋንጫዋን ማሳካት ችላለች። በ2000 የአውሮፓ ዋንጫ ወይም ዩሮ 2000ና በ2006 የዓለም ዋንጫ ፈረንሳይ በዚነዲን ዚዳን መሪነት ስፔንን በማሸነፍ የጨዋታውን ወሰን ቀይሮ ነበር። ሁለተኛው ዘመን ከ2012 እስከ 2026 የስፔን ተሃድሶ የታየበት ዘመን ነበር። የአውሮፓ ዋንጫ ወይም ዩሮ 2012 ሩብ ፍጻሜ ስፔን 2-0 አሸንፋ በመጨረሻም የዋንጫው አሸናፊ ሆነች። የአውሮፓ ዋንጫ ዩሮ 2024 ግማሽ ፍጻሜ ስፔን 2-1 አሸንፋለች። በዚህ ጨዋታ ታዳጊው ኮከብ ላሚን ያማል አስደናቂ ግብ አስቆጥሮ ዓለምን አስደምሞ ነበር። የኔሽንስ ሊግ 2025 ግማሽ ፍጻሜ ስፔን 5-4 በሆነ አስደናቂ ውጤት አሸንፋለች። በዚህ የአሸናፊነት ግስጋሴ ላይ የምትገኘው ኃያሏ ስፔን ከሌላኛው የአውሮፓ ኃያሏ ፈረንሳይ ጋር ዛሬ ምሽት ትፋለማለች። ታዲያ ይህንን ዓለም በጉጉት የሚጠብቀውን የ2026 የዓለም ዋንጫ የመጀመሪያው የግማሽ ፍጻሜ የፈረንሳይና የስፔን ጨዋታ በአሜሪካ ቴክሳስ ግዛት በአርሊንግተን ከተማ በሚገኘው ዳላስ AT&T ስቴዲየም ውስጥ የሚካሄድ ሲሆን ጨዋታውንም ገበያ ስፖርት በቀጥታ ወደ እናንተ የሚያስተላልፈው ይሆናል። ከዛ ቀደም ብሎ አመሻሽ ላይ ተጨማሪ መረጃዎችን ወደ እናንተ የምናደርስበት መሰናዶ ያለን ሲሆን እስከዛው ድረስም በሰላም ቆዩልን። And he improvised a quite delicious finish. He will have his say, and with moments left of this game, and he has crashed it into the